ጤና ይስጥልን እንደምን አላችሁ ውድ የመድፈኛው ቤተሰቦች በመላው ዓለም የምትገኙ የአርሰናል ቤተሰቦች እንደምን አላችሁ። ስፖርታዊ ጉዳዮቻችን ተጀምሯል። አርሰናልን በተመለከተ የሞርጋን ሮጀርስ ጉዳይ ከምን ደረሰ ለምትሉ በዛሬው ቆይታችን ሰፊ ማብራሪያ ሰፊ ምላሽ እንሰጥበታለን። ዘ ቴሌግራፍ እንዲሁም ደግሞ አሁን ከደቂቃዎች በፊት ደግሞ ዚ አትሌቲክ ይዞት የወጡት መረጃዎች አሉ። በስፋት እያነሳ ነው እየነገርናችሁ የምንቆየን የሚሆነው 2025-26 የውድድር ዘመን ተጠናቆ 2026-27 ላይ ሞርጋን ሮጀርስ የአርሰናል ተጫዋች የመሆን ምን ያክል እድል አለው? የተጫዋቹ ፍላጎት ምንድነው? የቅርብ ሰዎችን ጠይቆ ዘ አትሌቲክ ይዞት የወጣው ዘገባን በስፋት እየተመለከትን እንቆያለን። ከዛ ውጪ በተከላካይ ቦታ ላይ ሁለት ስሞችን እናነሳለን። የኢልማኒ ዲያዬ ጉዳይ ይነሳል። ሊያንድሮ ትሮሳርድ፣ ጋብሪኤል ማርሴሊ ከአርሰናል የሚለቁ ተጫዋቾች እነማን ናቸው? የማርከስ ራሽፈርድ ጉዳይ እስከምን ደርሷል? የሚለውን ጉዳዮች በአርሰናል ቤት ያሉ የውል ማራዘም ጉዳዮች ሌሎችን ማጫጭር ጉዳዮች አካተን አብረናችሁ ቆይታ የምናደርግን የሚሆነው። ሐሳብ አስተያየት መልእክቶቻችሁን ጻፉልን። ትናንትናም በተለይ ዴክላን ራይስን በተመለከተ ያነሳነው ጉዳይ ላይ በርካታ አድማጮች ሐሳቦቻችሁን ልካችሁልናል። መለስ ብዬ አቀርበዋለሁ። ዛሬ ለእናንተ የማቀርበው ጥያቄ አለ። በአርሰናል ቤት በተለይ በሞርጋን ሮጀርስ እነ ራፋኤል ሊያው ሌሎችም ብራድሊ ባርኮላን ጨምሮ ወደ ኤምሬትስ ስቴዲየም ሊዘዋወሩ ይችላሉ ተብሎ ስማቸው እየተጠቀሰ እየተነሳ ያሉ የአርሰናል ዝውውሮች አሉ። ከዚህ ጋር በተያያዘ ደግሞ በአርሰናል በዚህ ቦታ ላይ በሊያንድሮ ትሮሳርድ እንዲሁም ደግሞ በጋብሪኤል ማርሴሊ ቦታ ወይም የግራ መስመር አጥቂ ቦታ ላይ የሚፈልጋቸው ተጫዋቾች አሉ። እናንተ ግን ከሊያንድሮ ትሮሳርድና ከጋብሪኤል ማርሴሊ አንድ ተጫዋች ምረጡና አንዱን አቆዩ ቢባል ማንን ትመርጣላችሁ? ሁለቱም ሊለቁ የሚችሉበት እድል አለ። ሁለቱም ሊቆዩ የሚችሉበት እድል አለ። አንዳቸው ሊለቁ አንዳቸው በክለቡ ሊቆዩ የሚችሉበት እድል አለ። እናንተ ግን ማንን ትመርጣላችሁ? ጋብሪኤል ማርቲኔሊ መቆየት አለበት ወይስ ደግሞ ሊያንድሮ ትሮሳርድ የግድ አንዳቸው መቆየት አለባቸው ቢባል ምርጫችሁ ምንድነው? እስቲ ሐሳብ አስተያየቶቻችሁን ጻፉልን። ከማርከስ ራሽፈርድ ዝውውር ጋርም በተያያዘ የምናነሳቸው ጉዳዮች አሉ። ሌሎችንም ሐሳቦች እያነሳን እንቆያለን። ሐሳብ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሮ ቪዲዮዎቻችን እንደምንፈልገው ብዙ ሰው ጋር እየደረሰልን አይደሉም። የእናንተ አንድ ላይ ግን በእጅጉ ያገዘናል። ትናንትና ማምሻውን ዘ ቴሌግራፍ አሁን ከደቂቃዎች በፊት ዚ አትሌቲክ ላይ ደግሞ የተመለከትናቸው መረጃዎች አሉ። ከሞርጋን ሮጀርስ ጋር በተያያዘ በዝርዝር እያንዳንዱ ነጥብ እያነሳን እንቆያለን። ሁለቱም ተመሳሳይ ነገሮች አሏቸው። አስቶን ቪላ የትኛውም ክለብ ቢመጣ አርሰናልም ቢመጣ ሌላኛውም ክለብ በተጫዋቹ በኩል በክለቡ ለማቆየት ፍላጎት አለው። አንደኛ የተጫዋቹ ኳሊቲዎች የሚገርሙ አይነት ናቸው። አንዳንድ ሀሳቦችን ላንሳላችሁና የውስጥ አዋቂ የተባሉ ምንጮችን ይዞ ዘ አትሌቲክ የዘገበውን ጉዳዮች አነሳለሁ። 10 ግቦችን በ37 ጨዋታዎች አስቆጥሯል። በፕሪሚየር ሊግ ላይ የዩሮፓ ሊግ ፋይናል ላይ ጭምር ግብ ያስቆጠረ የ23 ዓመቱ እንግሊዛዊ ሞርጋን ሮጀርስ በብዙ ክለቦች እይታ ውስጥ አይን የተጣለበት አይነት ተጫዋች ነው። አርሰናል ከ2 ዓመታት በኋላ ፕሪሚየር ሊጉን ሲያሸንፍ የዚህ ተጫዋች ደግሞ በቀጣይ ዓመት ወደ አርሰናል መምጣት ምን ይዞ ይጨምራል፣ ምን ያሻሽላል የሚለው ትልቁ ጥያቄ ነው። አርሰናል በርግጥ እሱን ብቻ አይደለም። እንደ ዘ ቴሌግራፍ ዘገባ ከሆነ የዌስትሃሙን ማቴዎስ ፈርናንዴዝን፣ የኒውካስል ዩናይትዱን ቲኖ ሊቨርሜንቶን፣ የሴልታ ቪጎን ኦስካር ሙንጉዛን ለማስፈረም ፍላጎት አለው። ኮንሲደር እያደረጋቸው ያሉ ዝውውሮች ናቸው። ሞርጋን ሮጀርስ ግን ቀዳሚው ስም ይመስላል። መጀመሪያ ማጠናቀቅ የሚፈልገው ዝውውር የሞርጋን ሮጀርስ ነውና እንደ አርቴታ ፍላጎት ከሆነ የሱ አቬላቢሊቲ በትልቅ ኳሊቲነት የሚታይ ነው። ባለፉት 2 የውድድር ዘመናት ከ50 በላይ ጨዋታዎችን ማድረጉ እንደ ጥሩ አሴት እንደ ጥሩ ነገር የሚታይ ነው። ጥሩ ሳይጎዳ ብዙ ጨዋታዎችን ማድረግ ይችላል። ዘንድሮ ዓለም ዋንጫ ላይም የአርሰናል ደጋፊዎች በደንብ ትመለከቱታላችሁ ብዬ አስባለሁ። እንግሊዝ ብሔራዊ ቡድን በመጪው ቅዳሜ የአቋም መፈተሻ ጨዋታ ሲያደርግ የመጀመሪያውን ጨዋታ በዛ ጀምሮ በደንብ እንመለከተዋለን። የዓለም እግር ኳስ ዋንጫ 8 ቀናት ብቻ ይቀርቷል። በዚህ ጊዜያት ላይ ደግሞ ጥሩ ግልጋሎት ከሚሰጡ የብሔራዊ ቡድኑ ተጫዋቾች መካከል አንዱ ነው ተብሎ ይታመናል። እንደ አንዳንድ ምንጮች እንዲሁም አሰልጣኝ ቶማስ ቱሄል ከጁድ ቤሊንጋምም በላይ ያስበልጡታል። በዚህ ወቅት ላይ በ10 ቁጥር ቦታ ላይ እሱ ምርጫቸውን የሚሉ ዘገባዎችን ተመልክተናል። ማርቲን ኦዴጋርድ፣ ኤቤሬቺ ኤዜ የአርሰናል 10 ቁጥሮች ናቸው። እሱ ደግሞ ከነሱ የተለየ ኳሊቲዎች ያሉት የተለያዩ የግብ አማራጮችን መምረጥ መፍጠር ይችላል። በተጨማሪም በጣም ድሪብለር የሚባል ክሬቲቭ የሚባል ከረጅም ርቀቶች ግቦችን ማስቆጠር
ማስቆጠር የሚችል ነውና ከረጅም ርቀት ለምሳሌ ከፍጹም ቅጣት ምት ክልል ውጪ ዩናይትድ ላይ ያስቆጠራቸው ግቦች ብቻ በቂ ናቸው። ብዙዎቻችሁ በደንብ የተመለከታችሁት እንቅስቃሴ ይመስለኛል። እንዳጠቃላይ ግን ሞርጋን ሮጀርስን በተመለከተ ዚ አትሌቲክ በብዙ በፕሮፌሽናል እግር ኳስ ማህበር ለምሳሌ 2024-25 የውድድር ዘመን ባለፈው አመት የአመቱ ወጣት ተጫዋች ተብሎ የተመረጠ ተጫዋች ነው። የኡናይ ኤምሪ በጣም ተደናቂ አይነት የሚባል ተጫዋች ነው። ቪላ ደግሞ እንደ ትልቅ አሴት ትልቁ ሀብቷን በዚህ ወቅት ላይ ከአስቶን ቪላ ሊሸጥ ቢባል ትልቅ ገንዘብ የሚያወጣው ሞርጋን ሮጀርስ ነው። ለዛም ይመስላል ታክቲካል ፐርስፔክቲቭ ከኡናይ ኤምሪም ፍላጎት አንጻር ብዙ የታክቲካል አማራጮችን ሊሰጥ የሚችል ተጫዋች ነው። እንደ አንዳንድ ምንጮችና እንደዚህ አትሌቲክ ዘገባም ተጫዋቹ በእርግጥ 10 ቁጥር 9 ቁጥር ቦታ ላይ በተደራቢ አጥቂነት በ10 ቁጥር ቦታ ላይ በግራ መስመር አጥቂነት መጫወት ይችላል። እንዲሁም አንዳንድ ሰዎች እስከ 4 የተለያዩ ቦታዎችን በአማራጭነት ለአሰልጣኞች መስጠት የሚችል መጫወት የሚችል ማገልገል የሚችል ነው ብለው ያስቀምጡታል። በጣም ሲኒየር የሚባሉ የክለቡ ሶርሶች እንደሚጠቁሙት ከሆነ የ3 አመቱ ተጫዋች በቪላ ፓርክ እንዲቆይ የአስቶን ቪላ ሰዎች ኤክስፔክት የሚያደርጉት ነገር ብዙ ጥያቄዎች ይመጣሉ። ነገር ግን ተጫዋቹን በክለቡ ለማቆየትና ይባስ ብሎ ደግሞ ተጨማሪ አሁን የ5 አመት ውል አለውና አዲስ ደሞዝ አሻሽለው ተጨማሪ አመት በክለቡ እንዲቆይ ውሉን ለማራዘም እንቅስቃሴ ላይ ይገኛሉ። አንደኛ ቪላ በአውሮፓ ቻምፒየንስ ሊግ ላይ ይሳተፋል። የዩሮፓ ሊግ አሸናፊ ነው። በጥሩ ሞራል ላይ ይገኛልና ቡድኑን እንደማፍረስ ይቆጠራል። ይህንን ተጫዋች መልቀቅ እየተባለ ያለ ጉዳይ አለ። ለአርሰናል እንደ አድቫንቴጅም የሚነሱ ዝርዝር ጉዳዮች አሉ፣ መለስበታለሁ። ከዛ ውጪ ግን በቪላ ኢንተረስት ላይ ብቻ የተመሰረተ አይደለም። ቪላ ምንም አይነት ፍላጎት ላይኖረው ይችላል ለመሸጥ። ነገር ግን ከሚድልስብሮ ሲያስፈርሙት 20% ሽያጩ ለምሳሌ 100 ሚሊዮን ፓውንድ ቢሸጡት 20 ሚሊዮን ፓውንዱ የሚድልስብሮ ነው። 15 ሚሊዮን ፓውንድ አካባቢ አጠቃላይ ከነ አዶንሱ መጀመሪያ 7 ሚሊዮን ፓውንድ በአዶንስ ደግሞ እስከ 8 ሚሊዮን ፓውንድ ከፍለውበታል የሚባል አይነት ተጫዋች ነው። ተጫዋቹ በእርግጥ ልቀቁኝ ልሂድ እያለ አይገኝም። አሁን ትኩረቱን ዓለም ዋንጫ ላይ አድርጓል። ነገር ግን እንደሱ የቅርብ ሰዎች ሀሳብ ከሆነ ሞርጋን ሮጀርስን ስናነሳ በጣም በሚያስገርም ሁኔታ በአጭር ጊዜ ከክለቡ መለየት ይፈልጋል የሚሉ ሀሳቦች ይሰነዝራሉ። ምክንያቱም ደግሞ ትክክለኛው ጊዜ ከክለቡ ለመልቀቅ የዚህ ጊዜ ነው ይባላል። ኡናይ ኤምሪ በእርግጥ አምናም ልልቀቅ ብሏቸው ነበር። አምናም ልልቀቅ ባለበት ሰዓት ላይ በጣም ቅርበት ያለው ለአሰልጣኙ በአሰልጣኙም የሚወደድ አይነት ተጫዋች ነውና አትለቅም ብለው አሳምነውት ነው በክለቡ የቆየውና የ2024-25 የውድድር ዘመን የፕሮፌሽናል ፉትቦለርስ አሶሲዬሽን የዓመቱ ምርጥ ወጣት ተጫዋች ሞርጋን ሮጀርስ መዳረሻው አርሰናል ይሆናል ወይ? ትልቁ ጥያቄ ነው። ወደ ቪላ ከመጣ በኋላ 3ኛ ጊዜ ውሉን አራዝሟል። በ2 አመት ጊዜ ውስጥ በጣም አስገራሚ ነው። በክለቡ ያለውን የሱ ፍላጎት እንዲሁም ተጫዋቹን ለማቆየት ክለቡ ምን ያክል ርቀት እየሄደ እንዳለና አሁንም ሌላ አዲስ ውል ሊያቀርቡለት እያሰቡ እንዳለ የሚያሳዩ ዘገባዎች አሉ። ነገር ግን በተጫዋቹ በኩል አንዳንድ ጊዜ ድሎች ያመልጣሉና እንደዚህ አይነት ለምሳሌ ከዚህ በፊት ለኒኮ ዊሊያምስ ሲነሳ የነበረ ጉዳይ አለ። የባርሳው ስፖርቲንግ ዳይሬክተር ዴኮ ትሬን 2 ጊዜ አይሄድም፣ 1 ጊዜ ካመለጠ አመለጠ ነው። በዛ ቅጽበት ላይ ድጋሚ ሌላ ዙር ሌላ አመት መጠበቅ ሊያስፈልገው ይችላልና ምናልባት አርሰናል በሱ ቦታ ላይ ሌሎች ተጫዋቾች ካመጣ ሌሎችም ክለቦች ይህንን አመት ካለፈው ዝውውሩ እንደ አጠቃላይ በጣም ለሱ ትልቅ ኪሳራ ሊሆን ይችላል። ነገር ግን ቪላ ከተጫዋቹ ዝውውር የሚለቀው ከሆነ የጃክ ግሪሊሽን ዋጋ 2001 ላይ 100 ሚሊዮን ፓውንድ ማንቸስተር ሲቲ የከፈለውን ክፍያ ይፈልጋል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። አርሰናልን በተመለከተ ይህ ጉዳይ ብቻ አይደለም የሚነሳው። የፖል ስኮልሰን ሀሳብ ላጋራቸው እዚህ ጋር ማርከስ ራሽፈርድ በብዙ ክለቦች ተፈላጊነቱ ጨምሯል። በተለይ በኤል ክላሲኮ በባርሰሎና በተለያዩ ጨዋታዎች ላይ ያሳያቸው ብቃቶች ከረጅም ዓመታት በኋላ ኤል ክላሲኮ ላይ ከሊዮኔል ሜሲ በኋላ በኤል ክላሲኮ ላይ በቅጣት ምት ግብ ያስቆጠረ ተጫዋች ነው። ጥሩ ኳሊቲዎች ያሉትና ፖል ስኮልስ ለአርሰናልም ለማርከስ ራሽፈርድም ለቡድኑም ለግሉም እንደ አጠቃላይ ዘ ጉድ ዘ ባድ ኤንድ ዘ ፉትቦል ፖድካስት ላይ ቀርቦ ማርከስ ራሽፈርድ ለራሱም ሲል
ለአርሰናልም ቢሆን ዝውውሩ በጣም ምርጥ ዝውውር ይሆናልና አርሰናል ተጫዋቹን ቢያስፈርመው የሚል እምነት እንዳለ የሚያሳይ ሀሳብን ሲሰጥም ተመልክቻለሁ። እንዳጠቃላይ እነዚህ በአርሰናል እይታ ውስጥ መግባቱን በተመለከተ የሚነሱ ዘገባዎች ናቸው። ሌላኛው ዊንገር በአማራጭነት እየተነሳ ያለው ራፋኤል ሊያኦ ነው። እንደ ኒኮላስ ሺራ የጣሊያን እግር ኳስ ላይ ብዙ ዘገባዎችን ይዞ የሚወጣ ጋዜጠኛ ነው። በትዊተር ገጹ ላይ ባደረገው መረጃ መሰረት የ6 ዓመቱን ፖርቹጋላዊ ተጫዋች የሮዘነሪዎቹን ተጫዋች ለማስፈረም በእርግጥ የውል ማፍረሻው 175 ሚሊዮን ዩሮ ነው። እስከ 2028 ድረስ የሚያቆይ ውል አለውና እንዳጠቃላይ ነገሮችን ስንመለከት በክለቡ ይቆያል አይቆይም ምንድነው አማራጩ የሚሉ ጉዳዮች በዝርዝር ይነሳሉ። ተጫዋቹ ግን ራፋኤል ሊያኦ ልቀቁኝ፣ አዲስ ቻሌንጅ እፈልጋለሁ፣ በአዲስ ክለብ ራሴን መመልከት እፈልጋለሁ ብሏል። በኤሲ ሚላን በእርግጥ እየተሰለቸ የመጣ ተጫዋች ነው። 27 ዓመቱ እየተቃረበ ይገኛል። በሱ በዚህ በኒኮላስ ሺራ ዘገባ መሰረት ራፋኤል ሊያኦ በማንቸስተር ዩናይትድም በአርሰናልም በኩል ወኪሉን አነጋግሯል። ሁለቱ ክለቦች ተጫዋቹ በምን ያክል ገንዘብ ኤሲ ሚላን ሊለቀው ይችላል፣ ምን ያክል ጊዜን በምን ያክል ደሞዝ ይፈልጋል፣ ባሉ የተለያዩ የድርድር ሀሳቦች ላይ ንግግሮች እንዳሉ የሚያሳዩ ዘገባዎችን በደንብ ተመልክተናልና የአርሰናል ሌላኛው ዝውውር ሆኖ ሊመጣ ይችላል። የራፋኤል ሊያኦ ጉዳይም በድጋሚ እየተነሳ ይገኛል። ኤልማን ኒዲያይን የተመለከተ ጉዳይ ላንሳላችሁ። ኤልማን ኒዲያይ በኤቨርተን የሚፈርምበት አዲስ ውል ጥያቄ ቀርቦለት ተደጋጋሚ ጥያቄ ቀርቦለት ነበር። ተጫዋቹ ግን ይቅርብኝ፣ አይሆንም፣ አሻፈረኝ ብሏል። እንዳጠቃላይ ኤልማን ኒዲያይ ይህንን ነገር አሻፈረኝ ይቅርብኝ ይበል እንጂ የሚነሱ ሀሳቦች አሉ። የሚሸጥ ከሆነ ሴኔጋላዊን ኢንተርናሽናል ለማስፈረም የሚፈልግ የትኛውም ክለብ ባርሰሎና ለአንቶኒ ጎርደን የከፈለውን ክፍያ እንደ ስቴፒንግ ስቶን ሊጠቀምበት ይገባል የሚሉ ሀሳቦች አሉ። ያ ማለት ያንን ለምሳሌ ባለፈው አመት ብዙ ፉክሮች የነበሩት አንቶኒ ኤላንጋ ወደ ኒውካስል ዩናይትድ ሲዛወር የተከፈለበት ክፍያ ለሌሎችም ክለቦች ለምሳሌ ብሪያን ምቤሙን ማንቸስተር ዩናይትድ ሊያስፈርም ሲፈልግ ያንን ክፍያ በላይ መክፈል አለበት፣ ከአንቶኒ ኤላንጋ ብሪያን ምቤሙ ይሻላል እየተባለ አሁንም ማነጻጸር ይሆናል። አንቶኒ ጎርደንና ኢለማን ኒዲያይን ኤቨርተኖች እያነጻጸሩ ይገኛሉና ተጫዋቹን በክለቡ ለማቆየት ፍላጎት አላቸው፣ አዲሱ ልም ለማቅረብ ነገር ግን በብዙ ክለቦች ይፈልጋል። ማንቸስተር ዩናይትድ አርሰናል የተጫዋቹ ፈላጊ ናቸው። እነዚህ ክለቦች በእርግጥ የግራ መስመር አጥቂ ቦታ ላይ ፍላጎቶች አሏቸው። ከአርሰናል ግን 8 አክል ተጫዋቾች ሊለቁ ይችላሉ እና ሬስ ኔልሰን፣ ኤታን ንዋኔሪ፣ ጋብሪኤል ጀሱስ በቀዳሚነት ስማቸው የሚጠቀሱ ናቸው። ሊያንድሮ ትሮሳርድ እንዲሁም ደግሞ ጋብሪኤል ማርሴሊ። ለእናንተ ግን ማን ነው አሁንም ሀሳብ አስተያየቶቻችሁን ጻፉልን። መልቀቅ ያለበት ትሮሳርድ ወይስ ደግሞ ጋብሪኤል ማርሴሊ? ጋብሪኤል ማርሴሊ በብዙ ክለቦች ይፈለጋል፣ ትልልቅ ክለቦች። ትሮሳርድ እድሜው ከመሄዱም አንጻር ከዛ በተጨማሪ ግን ሌሎች ኳሊቲዎችም ያሉ ተጫዋች ነው። ጋብሪኤል ማርሴሊን ግን ስንመለከት በሚገርም ሁኔታ ለመልሶ ማጥቃት የሚሆን ቱል የሆነ በጣም በክለቦች ዘንድ በጣም የሚፈለግ የሚወደድ አይነት ተጫዋች እንደሆነ ይነሳል። ፒየሮ ኢንካፒየን የተመለከተ ጉዳይ እዚሁ ላይ ላንሳላችሁ። የአርሰናል ተጫዋች ነው። በውድድር ዓመቱ በአርሰናል አሳልፏል። አርሰናል በ52 ሚሊዮን ዩሮ ተጫዋቹን የማስፈረም መብት አለውና በቀጣይ ቀናት ሊጠናቀቅ የሚችል ስምምነት ነው። ተጫዋቹ በቋሚነት ሲፈርም ያለውን የደሞዝ የጥቅማ ጥቅም ጉዳይም ከአርሰናል ጋር ፐርሰናል ተርሙ ላይ ስምምነት ላይ ደርሷል። ፋይናላይዝ እየተደረገ እየተጠናቀቀ ያለ ጉዳይ ነውና ኢኳዶሪያዊው ተከላካይ በአርሰናል ለቀጣይ ዓመታት ይቆያል ተብሎ ይጠበቃል። 10% ለምሳሌ በቀጣይ አርሰናል 50 ሚሊዮን ፓውንድ ቢሸጥ 10% ክፍያው ባየር ሌቨርኩሰን ያገኛልና የእናንተ ሀሳብ ምን ይመስላል? እንዴት ነው የመጀመሪያ ውድድር ዓመቱ የፒየሮ ኢንካፒየ በምን ደረጃ ተመለከታችሁት? ለአርሰናል አስተዋጽኦ ምን ይመስል ነበር? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ተከላካይ ቦታ ላይ አርሰናል ሁለት ስሞችም ይነሳሉ። በውድድር ዓመቱ በ2025/26 የውድድር ዘመን ላይ ምን አይነት ነገሮች ይጠበቃሉ? በቀይ መስመር ቦታ ላይ እነ ኢቫን ፍሬሴንዳን ስናነሳ ነበር፣ ቲኖ ሊቨርማንቶ ሲናነሳ ነበር። አሁን ደግሞ በትልቅ ደረጃ እየተነሳ የሚገኘው የአታላንታ ንብረት ነው። በካግሊያሪ ነው ያሳለፈው ማርኮ ፓሌስትራን በ30 ሚሊዮን ዩሮ አርሰናል ለማስፈረም ፍላጎቶች እንዳሉት ስፖርት ኢታሊያ ይዞት የወጣው ዘገባ ያሳያል። በእርግጥ ከረጅም ሳምንታት በፊትም ስናነሳ የነበረ ዘገባ ነው። ብዙ ክለቦች ይፈልጉታል። የጣሊያን ክለቦች በተለይ ተጫዋቹ ላይ አይናቸውን ጥሏል። ምናልባት ሪካርዶ ካላፊዮሪ በዚህ ዝውውር ላይ እጁን የሚያስገባ ከሆነ የምንመለከተው ነው የሚሆነው። ካግላሪ ተጫዋች ሆኖ በውድድር ዓመቱ የተመለከትነው የቀይ መስመር ተከላካዩ ጣሊያናዊ የ21 ዓመቱ ተጫዋች ማርኮ ፓሌስትሪያ በዚህ በአርሰናል ዝውውር ውስጥ እቅዶች ውስጥ ከተካተቱ ተጫዋቾች መካከል የሚጠቀስ ነው። ሌላኛውን ዝውውር ላንሳላችሁ። በጭምጭምታ
በይሉንታ ደረጃ የሌፕዚሹ ተከላካይ ስፍራ ተጫዋች 23 ዓመቱ ላይ ይገኛል። ፈረንሳዊ ነው። ካስቴሎ ሉኬባ ይባላል። ሚኬል አርቴታ የሚወደው አይነት ተጫዋች ነው። ምን አይነት ኳሊቲዎች አሉት ብለን እንመልከት። ሪከቨሪ ፔሱ በጣም የሚገርም ነው። በጣም ፈጣን ነው። ኤሊት የሚባል ጌም ሪዲንግ ኳሊቲ አለው። በጣም ጌም በማንበብ የሚታማ አይደለም። ትልቅ ኳሊቲው ከሚባሉት መካከል የሚጠቀስለት ነው። ኳስ ይዞ ለሚጫወት ቡድን ደግሞ በጣም ኮምፎርታብል ነው። ምቾት ተሰምቶት ኳስ መጫወት ኋላ ፕሮግረስ በሚያደርግ የቡድን ግንባታ ላይ ደግሞ አስተዋጽኦን ከፍ ማድረግ ይችላል። በአንድ ለአንድ አጋጣሚዎች ላይ የአየር ላይ ኳሶች ላይ በጣም ጥሩ የሚባል ኳሊቲ ያለው ከዛ በተጨማሪም ገና የ3 ዓመቱ መሆኑን ተከትሎ ደግሞ የረጅም ጊዜ እቅድ የሎንግ ተርም ፖቴንሻል ጋብሪኤል ማጋሌሽ 27-28 ዓመቱ ላይ ይገኛል። የሱም የረጅም ጊዜ ተተኪ ሊሆን ይችላል። በአርሰናል ቡድን ውስጥም ደግሞ ፉክክር ያስፈልጋል ተብሎ ይታሰባልና እነዚህ ጉዳዮች በስፋት ይነሳሉ። ቪዬራ የአርሰናል የቻምፒየንስ ሊግ ስብራት ሽንፈት እንደ ትልቅ መነሳሻ እንደ ትልቅ ፔኑን እንደ መነሳሻ እንደ ረሃብ ስሜት እንዲሰማቸው የሚያደርግ ይሆናል ብዬ እጠብቃለሁና የአርሰናል ቡድን ቀጣይ በጣም ስትሮንገር ሆኖ በጣም ጠንካራ ሆኖ ከዚህ የተሻለ ሆኖ ይቀርባል የሚል እምነት አለኝ የሚል ሀሳቡን ያነሳል ቪዬራ። የአርሰናል እንግዲህ ባለፉት ጊዜያት ላይ ሲያነሳቸው የነበሩ ጉዳዮች አሉ። ከአርሰናል የውድድር ዓመት ከአርሰናል ስኬት ጋር በተያዘ የሚነሳ ነው። የቻምፒየንስ ሊግ ፋይናል ላይ ጁሪን ቲምበር ተቀይሮ ገብቶ ተጫውቷል። ወንድሙ ደግሞ ኩዌንቲን ቲምበር የኔዘርላንድ ብሔራዊ ቡድን ውስጥ ጥሪ ተደርጎለት ወንድሙ የልምምድ እያደረገ ይገኝ ነበርና ሮናልድ ኪመን አንድ ነገር አንስቷል። በቻምፒየንስ ሊግ ፋይናል ሃንጋሪ ቡዳፔስት ላይ ጨዋታውን ለመመልከት ፈልጎ ፍቃድ ጠይቆ ነበር። ነገር ግን ይህ ላንተ አይሆንም ቤተሰቦች ተውላቸውና ሌሎች ቤተሰቦች ሄደው ይመልከቱት። ወንድምን ማበረታታት ጥሩ ነገር ሊሆን ይችላል። ነገር ግን አሁን በዚህ ወቅት ላይ እኛ ለዓለም ዋንጫ እየተዘጋጀን ነው፣ ወደ አንጋሪ ሄደ አትመለከተውም የሱን ጨዋታ በሚል የነገረው ሀሳብ ነበርና በጣም ሲያነጋግር ነበረ። ሌሎች ተጨማሪ ጉዳዮችንም አሁንም አነሳለሁ። ትናንትና የተነሱ የመጡልን ጥያቄዎች ሀሳቦች አሉ። ቡዜ የተባለ አድማጫችን እንዴት ናችሁ መድፈኞቹ ብሎናል። ከልብ እናመሰግናለን። ቶፊቅ ኬሬጅ ሰላም ቤተሰቦች፣ እኔ ራይስ ካርሰናል ወጥቶ ማየት አልፈልግም። ከዛ በተጨማሪ ጭራሽ መታሰብም የለበትም አይነት ሀሳቡን አካፍሎናል። ቶፊቅ ኬሬሽ ስለ ሪያል ማድሪድና የራይስ ዝውውር አንስተናል። ትናንትና ጌታውን ገሰሰ ራይስ በሌላ ክለብ ላየው አልፈልግም፣ በምንም ዋጋ የሚሸጥ የሚነካ አይደለም ብሎናል። ታዴ ታደሰ ሰላም ጤና ይስጥልን ቤስቶች፣ የአርሰናል ቀዩ ደጋፊዎች እንዴት ናችሁ? ዴክላን ራይስ በአርሰናል ቤት ፈጽሞ የማይነካ ተጫዋች ነው። እንዲህም እምቢ ብለው ከመጡ ግን በ170 ሚሊዮን ፓውንድ መሸጥ ይኖርበታል። ከዛ ባነሰ ገንዘብ የሚነካ አይደለም ብሏል። የሱፍ መሐመድ ደግሞ ለራይስ 215 ሚሊዮን ፓውንድ መክፈል አለባቸው ብሏል። ታምሪያዝ ልቄ የጻፈልን መልእክት አለ። አርሰናል የአምናውን የኖርድጋርድ የማድዌኬን ዝውውር ስህተት ሳይደግም ወርልድ ክላስ የተባሉ ክቫራሽ ኬሊያን፣ ሮጀርስን፣ ሊዮን ከዛ በተጨማሪም እነ ፎርናንዴዝን ማስፈረም ይኖርበታል። አልቫሬዝን ጨምሮ ማርሴሊ ጄሱ ኖርጋርድ ከተቻለም ኦዴጋርድን በጊዜ ማሰናበት አለበት። አምበል መሆን ያለበት በግልጽ ዴክላን ራይስ ነው ብሎናል። አህመድ ከጅቡቲ ሰላም ቤተሰቦች እንዴት ናችሁ? ሞርጋን ሁሉም ሁለገብ ነው። በመሀልም በግራ ክንፍም መጫወት ይችላልና አልቫሬዝም ተመሳሳይ ነውና ሁለቱን ተጫዋቾች አርሰናል ቢያስፈርም ጥሩ ነው ብሎናል። አሰፋ አብዩ ስለ ቻምፒየንስ ሊግ ዳኛ ምን አዲስ ነገር አለ ብሎናል። በጣም የሚያስነውር የዳኝነት ስህተት ሰርቷል። በተለይ ደግሞ በጣም ጫና በማድረግ አርሰናል በተጫወተበት ጨዋታ በሙሉ ያንን ተመልክተን ነበርና ከዳኛው ጋር በተያያዘ እስካሁን በአውሮፓ ቻምፒየንስ ሊግ በኩል የተከሰሰው ክስ የተወሰነበት ውሳኔ የለም። ነገር ግን በዓለም ዋንጫ ላይ የአውሮፓ እግር ኳስን ከሚወክሉ ዳኞች መካከል አንዱ አይደለም እየተባለ ይገኛልና ብዙ የሚሰጡበት አስተያየቶችን እየተመለከተን እንገኛለን። የመጨረሻ ጉዳዮችን ላንሳ። ሚካ ሪቻርድስ አርሰናል ከፊት መስመር በጣም ተዳክመዋል። ቪክተር ኬሬሽ ከኤቨርስ በጣም ጥሩ የውድድር ዘመን አሳልፈዋል። ቪክተር ኬሬሽ እንደመጀመሪያ የውድድር ዘመን ከኤቨርስም ከጉዳት እንደመመለሱ ጥሩ ነበሩ። ነገር ግን አርሰናል ከዚህ የተሻለ ነገር ማምጣት የሚፈልግ ከሆነ የበለጠ ወርልድ ክላስ የሚባሉ አጥቂዎችን ዩሊያን አልቫሬዝን ለምሳሌ ዓለም ዋንጫን ያሸነፈ አሁንም በዓለም ዋንጫ ላይ የሚሳተፍ ተጫዋች ነውና ይህንን ተጫዋች ማስፈረም አለበት የሚል ሪኮሜንዴሽኑን ጥቆመውን ይሰጣል። ኤማኑኤል ፔቲ ደግሞ እንደማስበው ከሆነ አርሰናል
ከፊት ትክክለኛ አውት ኤንድ አውት በጣም ኤሊት የሚባል ዊንገር የለውም። ስለዚህ በቴክኒካል ስኪል መሰረት አርሰናል ያንን ዲፈረንስ ማምጣት የሚፈልግ ክለብ ያስፈልገዋልና ያንን ሲሸጥም መመልከት ያስፈልጋል። እነ ጋብሪኤል ጄሱስ ሌሎችም የሚሸጡ ከሆነ ጋብሪኤል ማርሴሊም ቪክተር የኬሬሽም ቆይታው ተወስኖ እንደ ኤማኑኤል ፔቲ ሀሳብ ትክክለኛ የመስመር አጥቂዎች በደንብ መምጣት አለባቸው። ቴክኒካሊ ስኪልፉል የሆኑ በጣም ፈጣን ብዙ አይነት ተጫዋቾች ሊያገለግሉ የሚችሉ ተጫዋቾች አርሰናል ያስፈልጉታል። ያንን ማድረግ ይኖርበታል የሚል ጥቆማውን እየሰጠ ተመልክቻለሁ። አርሰናል በዓለም እግር ኳስ ዋንጫ ላይ ከሚጠበቁ ጉዳዮች መካከል አንደኛው ምን ያክል ተጫዋች አስፈረመ የሚለው ጉዳይ ነው። አንዱ ለጉዳዮችን ላንሳ። ከዝውውር ወጣ ብለን አርሰናል ወደ ዓለም ዋንጫው 16 ተጫዋቾችን አስጠርቷል። በዓለም እግር ኳስ ላይ ካሉ ሶስተኛ ደረጃ ላይ የሚቀመጠው ቡድን ነው። ማንቸስተር ሲቲ 19 እንዲሁም ደግሞ ባየር ሙኒክ 18 አርሰናልና ፓሪስ ሰን ጀርመን 16 ተጫዋቾችን በማስመረጥ ሶስተኛ ደረጃ ላይ የተቀመጡ ክለቦች ናቸው። ከእንግሊዝ ፕሪሚየር ሊግ በርግጥ በርከት ያሉ ክለቦች አሉ። በእንግሊዝ ብሔራዊ ቡድን አርሰናል 4 ተጫዋቾችን ማስመረጡ ይታወቃል። ከዛ ውጪ የእንግሊዝ ፕሪሚየር ሊግ ትክክለኛ የዳኝነት ውሳኔ ቢሰጥ ኖሮ ማን ሻምፒዮን ይሆናል፣ በቫር አርሰናል ዋንጫውን ይነጠቃል የሚሉ ዘገባዎችን ከዚህ በፊት ስንሰማ ነበር። ነገር ግን አሁን በተመለከትነው ዘገባ መሰረት አርሰናልን በተመለከተ እየተነሱ ያሉ ጉዳዮች አሉ። ከነዚህ መካከል በዳኞች ትክክለኛ ውሳኔ እንደ የፕሪሚየር ሊጉ ኪማች ኢንሲደንት ፓናል መሰረት የዚህ የቁልፍ የጨዋታ ሂደቶች ፓናል አለ። እነዚህን የሚገመግምና በዚህ ፓናል መሰረት አርሰናል 81 ነጥቦችን ይዞ ሊጉን ሻምፒዮን ይሆናል። ማንቸስተር ሲቲ በአንድ ነጥብ ዝቅ ብሎ በ80 ነጥቦች በሁለተኛ ደረጃ፣ ማንቸስተር ዩናይትድ ደግሞ ሶስተኛ ደረጃን ይዞ ያጠናቅቃል። አስቶን ቪላ፣ ሊቨርፑል ብዙ የደረጃ ለውጦች የሉም። ነገር ግን ያን ያክል በጣም አሳሳቢ ነገሮች እንደሌሉ የሚያሳዩ ዘገባዎችን ተመልክተናል። በፕሪሚየር ሊግ ላይ ቀይ ካርዶችን፣ ፔናልቲዎችን ስንመለከት ክለቦች 17 ቀይ ካርዶችን ማግኘት ነበረባቸው። ተጨማሪ 36 የፍጹም ቅጣት ምቶችን መሰጠት ነበረባቸው። የዳኞች ውሳኔ ትክክል ተገቢ ቢሆኑ ኖሮ እንደዚህ አይነት ቁጥሮችን እንመለከት ነበር የሚሉ ሀሳቦች ወጥተዋል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። በርከት ያሉ ጉዳዮችን አነሳን፣ የተለያዩ ነጥቦችን ነግረናችኋል። የእናንተን ሀሳብ አስተያየቶች እንጠብቃለን። የዛሬን ግን እዚህ ላይ ያጠናቀቀን። ጤና ይስጥልን።